በዛሬው ቀንም እንግዲህ ልብ የሚሰብር ዜና ተሰምቷል ማለት ነው። እንግዲህ እንደማንኛውም ሰው ሰርቼ ለውጣለሁ ያልፍልኛል ቀን ይወጣልኛል ብሎ ትምህርቱን ለረጅም ዓመት ሲከታተል ኖሮ በስተመጨረሻም አዲስ አበባ ዩኒቨርሲቲ ደርሶት በአዲስ አበባ ዩኒቨርሲቲ ለተከታታይ 4 ዓመታት በኮምፒውተር ሳይንስ በአዲስ አበባ ዩኒቨርሲቲ ትምህርቱን ሲከታተል ቆይቶ በስተመጨረሻም ወደ ውጪ ወደ አሜሪካ ሀገር ስኮላርሺፕ አግኝቶ ፕሮሰስ በሚያደርግበት ሰዓት በዚያው በዩኒቨርሲቲ ግቢ ውስጥ የቅርብ ጓደኛው አብሮ የበላው አብሮ የጠጣው አብሮ ብዙ ነገር የተመካከሩት ልጅ እንግዲህ መርዝ አብልቶ ህይወቱን እንደነጠቀው ተሰምቷል። ጓደኛውም እንግዲህ በእስር ቤት እንደሚገኝም ታውቋል ማለት ነው። በአሁን ሰዓት እንግዲህ ጠበቃ ቀጥሮ ሊፈታ መሆኑም ተሰምቷል። እህቱ ከአረብ ሀገር ሆና ያስተላለፈችው መልእክት እንግዲህ ነገር ሁሉ ከአቅሜ በላይ ሆኖብኛል፣ ወገን ዘመድ ካላችሁኝ ኢትዮጵያውያን እባካችሁ ወርዱኝ። ወንድሜ ያለበደሉ ያለ ጥፋቱ ህይወቱን ተነጥቆ ህይወቱን የነጠቀው የገዛ ጓደኛው እስከዛሬ ድረስ የፍርድ ቤቱ አቃቤ ህጉ ሲከራከርለት ቢቆይም በዛ በኩል ግን ያለው ጠበቃ ያንኛውን እስረኛውን ወንጀለኛውን ሊያስፈታው ስለሆነ እባካችሁን እርዱኝ ከአቅሜ በላይ ስለሆነ ምንም ማድረግ አልቻልኩም ስትል ከአረብ ሀገር እንግዲህ እህቶ መልእክት አስተላልፋለች ማለት ነው። ይሄ ልጅ እንግዲህ በጣም ጎበዝ ተማሪ እንደሆነ ተሰምቷል። በጣም ትሁትና ደግም ነው ሲሉ ብዙዎች መስክረውለታል። ነገር ግን አንዳንድ ጊዜ ብዙዎቻችን የማናውቀው ነገር አለ። ሰው ልጅ አንዳንድ ሰው ጓደኛም ይሁን ማንም ይሁን ማን ስንቸገር ብቻ ነው ማይቀናው ማለት ነው። ይሄ ልጅ እንግዲህ ብዙ እድሎች እየመጡለት ከብዙ ድካም በኋላ እንግዲህ ከ12 ዓመት ትምህርት በኋላ ለ4 ዓመታት በዩኒቨርሲቲ ቆይቶ የተሻለ ኑሮ ትምህርቱንም ሊያሻሽል ህይወቱንም ሊለውጥ ትንሽ ነበር የቀረው። በስተመጨረሻ እንግዲህ የራስ የባለው ሰው ህይወቱን ተነጥቋል ማለት ነው። በጣም ነው የሚያሳዝነው። ምንም እንኳን ሀገራችን ላይ ፍትህ ባይኖርም ሁላችንም ከዚች ምስኪነታችን ጎን መቆም አለብን። ሁላችንም ለዚህ ልጅ ፍትህ መጠየቅ አለብን። ነገ በኛ ቤት ምን እንደሚገባ አናውቅም እና ይሄን የመሰለ ወጣት ደክሞ ጥሮ ለፍቶ እንዳለፋ ሆኗል። የትም አስቀርተውታል። ብዙ ነገር በራሱ ጥሮ ተጣጥሮ እዚህ የደረሰ ልጅ ነበር። ነገር ግን በስተመጨረሻ ምን ሆኗል ማለት ነው። የእህቱን ቪዲዮ ዛሬ ቲክቶክ ላይ ገብቻ አይቼው ነበር። እውነቴን ነው የምላችሁ፣ በጣም ነው ያዘንኩት። ከ50 በላይ ቪዲዮ ነው የጫነችው በዚህ ልጅ አማካኝነት እና በጣም በቃ ያለችበት ሁኔታ በጣም ነው የሚያሳዝነው። እኔ በአጋጣሚ ነበር የእሷ ቪዲዮ የመጣልኝ እና በጣም ነው ያሳዘነችኝ። ሁላችሁም ባካችሁን ድምጽ ሁኑ። ከአቅም የበላይ ነው። እርግጥ ነው ጠበቆችም አሁን ያለበትን ሁኔታ ኬዙ በምን ሁኔታ ላይ እንደሆነ ሰዎች እየጠየቁ ነው ያሉት። ነገር ግን ልጅቷ ትክክለኛ አድራሻዋ እስካሁን ድረስ አልተገኘም ማለት ነው። ቲክቶክ ላይ የቲክቶክ አካውንቷ ነው እንጂ አድራሻዋን ስልኳን ምናምን የምታውቁ ሰዎች ባካችሁ ጥቆማ አድርጉ። በውስጥ ብዙ ሰዎች እየፈለጓት ነው። አድራሻዋ እየተፈለገ ነው ያለው። ጠበቆች ሊያናግሯት ይፈልጋሉ። ምን አይነት ሁኔታ እንዳለና የት ፍርድ ቤት ነው ያለበትስ የክሱ ሁኔታ ሁሉንም ነገር በአጠቃላይ የአንድ ጠበቃ እንግዲህ ጉርሻ ፔጅ ላይ የሚያያቸው አይታችሁታል። ሌሎችም እየፈለጓት ነው። ትክክለኛ አድራሿን ስልክ ቁጥሯን የምታውቁ ሰዎች ኮሜንት መስጫው ላይ አስቀምጡልኝ። በጣም ነው የምታሳዝነው ስለ እውነት ማለት ነው። አንዳንድ ጊዜ እንደነገርኳችሁ ነው ቤተሰቦች፣ ሰው ልጅ የማይቀናው ስንቸገር ብቻ ነው። አንዳንድ ሰዎች የቅርብ ጓደኛ የሚሆን ቤተሰብ ወዳጅ መስለው ነገር ግን ክፉ ሰዎች አሉ። ይሄ ልጅ እንግዲህ ቀን ሊወጣለት ሊያልፍለት እንግዲህ እኔ እንጃ ምን እንደምራሱ አላውቅም። እንግዲህ 4 ዓመት አብረው ኖረው አብረው በልተው አብረው ጠጥተው በስተመጨረሻ መርዝ እንዴት ሊያበላው እንደቻለ አላውቅም። ምን አስቦ ነው ማለት ሰው ሊለያይ ሲል እኮ ያስለቅሳል እንጂ እንዴት ብቻ ነው ከባድ ነው። እንደዚህ ብዬ ለማለት ራሱ ይከብደኛል። ምን አይነት ጨካኝ ነው? ምን አይነት አውሬ ነው ይሄ ልጅ? አሁን መርዝ የሚሰጥ ልጅ ነው ወይ? እና በጣም ለቤተሰብ በጣም ከባድ ነው። እኛ እንደዚህ ስናይ እንኳን እንደዚህ ያዘነ ቤተሰብ በምን አይነት ሁኔታ ውስጥ የሆነ አሁን ሌሎቹ እናትና አባት ወላጆች ያሉበትን ሁኔታ ፈጣሪ ወቀው። እህቱ እንደነገርኳችሁ ነው በጣም ብዙ ቪዲዮ ነው በሱ ላይ እየሰራችሁ ማለት ነው። እንዳለ በቃ ቲክቶክ በሚባል ደረጃ ግማሹ ለቅሶ ብቻ ነው ማለት ነው። በጣም ያሳዘነችኝ ያለችበት ሁኔታ እጅግ በጣም ያሳዘናል። ፈጣሪ ከእንደዚህ አይነት ሀዘን ይሰውረን። በሰው ሀገር በስደት ላይ ሆኖ እንደዚህ አይነት ሀዘን ከመስማት ሁላችሁን የሚሰውራችሁ። በጣም የሚያስጠላና አስቀያሚ ሀዘን የደረሰባት እውነቴን ነው። እዚያ ቤተሰብ አልቅሶ መቅበር መታደል ነው። ይቺ ልጅ ግን በሰው ሀገር በስደት ላይ በምን አይነት ሁኔታ ውስጥ እንዳለች አሁን ፈጣሪ ይወቀው። እኛ አሁን የምትሰራውን ቪዲዮ ነው እንጂ ያለችበትን ነገር አናውቅምና ፈጣሪ መጽናናትን ይስጣት። ለሷም ሌሎቻችሁን ፈጣሪ ከእንደዚህ አይነት ሀዘን ይሰውራችሁ። በቤታችሁ እንደዚህ አይነት ሀዘን አይግባ። በእውነት በስደት ላይ ሆናችሁ ወንድም የሚያክል ነገር በጣም ከባድ ነውና ይሰውራችሁ። በእውነት እዚያው ሀገር ሆናችሁ መቅበር በራሱ መታደል ነውና ያለችበትን ሁኔታ እረዳታለሁኝ። ህመሙ በጣም ከባድ ነው። ፈጣሪ ያጽናናት።
ቢሆንም ግን አሁን እንግዲህ ከዚህ በኋላ የምትረዳው ነገር ካለ በመርዳት ጠበቃ በማቆምና ተገቢውን ቅጣት መቀጣት አለበት። ይሄ ልጅ ቢወጣም ሌላ ጓደኛውን በተመሳሳይ ድርጊት ሰመሞ እንደማይገድል ምንም ማረጋገጫ የለንም ማለት ነው። ለእንደዚህ አይነት ሰዎች ሌላ እድል መስጠት የለብንም። መቀጣት አለበት። በቃ አለቀ። ይህን የመሰለ ልጅ ለፍቶ ጥሮ ግሮ ጥሩ ህይወት ሊገጥመው ታምሮ ለሀገሩም ለወገኑ የሚጠቅም የነበረ ልጅ በአጭር አስቀርቶታልና ለምንድን ነው ለእንደዚህ አይነት ሰዎች ሰው የሚያፈገፍገው? ለምንድን ነው ሰው በገንዘብ የሚገዛው? ለምንድን ነው ሀገራችን ላይ ፍትህ የተጓደለው? አናቅም። በጣም ነው የሚያሳዝነው ስለ እውነት። ይሄ ልጅ መሳሪያ ይዞ አልተሰማራም፣ ምንም አላደረግም። እስክሪብቶና ደብተር ይዞ ነው ሲማር የነበረው። በዚህ ደረጃ ግን በጭካኔ መገደሉ በጣም ነው የሚያሳዝነው። ሰዎች ብዙ መረጃ እያወጡ ይገኛሉ በዚህ ልጅ ዙሪያ። እውነቴ ነው። እዚህ ጋር እንደዚህ ማለት አልፈልግም፣ ግን አንድ ማለት የምፈልገው ነገር ፍትህ ይገባዋል። ሁላችሁም አቅም ያላችሁ በሙሉ ለዚህ ልጅ ፍትህ በመጠየቅ ከእህታችን ጎን ልንቆም ይገባል ማለት ነው። ባለው ነገር ልንተባበር ይገባል። እንደነዚህ አይነት ወጠጤ ሰው፣ እንደዚህ አይነት ጨካኝ ሰው ተፈቶ ቢወጣ እውነቴ ነው ብላችሁ ለቤተሰብ አይመለስም። ቤተሰብ ቢሆን ያደርገዋል ማለት ነው። ለቤተሰቡን ቢሆን ይገላል። በዚህ ሰዓት ሁሉ ነገር በጣም ከብዷል። እውነት ጠፍታለች፣ ሀሰት ደግሞ ነግሳለች እና ፍትህ እንደሌለች እናውቃለን። ፍትህ እንደማይሰጥ ለማንኛውም አካል እናውቃለን። ግን ያሳዝናል በእውነት። እስከ መቼ ነው ግን እኛ እንደዚህ በዚህ ሁኔታ የምንቀጥለው? ነገ የኛ ጣፋንታ ምንድን ነው? ነገ ወንድሞቻችን ጣፋንታ ምንድን ነው? በጣም ነው የሚያሳዝነው። በጣም ነው የሚያሳቅቀው። በጣም ነው የሚያስፈራው። እውነት ለምንድን ነው በዚህ ልክ ይሄንን የመሰለ እውነት እንዲደፈን ለምንድን ነው የሚፈለገው? ለምንድን ነው ወንጀለኛ እንዲፈታ እንዲለቀቅ ሌላ ወንጀል እንዲሰራ የሚፈቀድለት? ግን ለምንድን ነው ቅጣቱ እንኳን እንዲቀጣ የማይደረገው? ታስሮ እንኳን ለምንድን ነው የገዛ ገንዘባችንን ንብረታችንን እየበላ እንዲኖር የማይደረገው? ለምንድን ነው? የራሳችን ንብረት ነው ታስሮ የሚበላው። እኔ እንጃ ብቻ በጣም ነው የሚያሳዝነው የሚያንገበግብ። አንዳንድ ጊዜ ብዙ ሰዎች የሳውዲ ሕግ ሀገራችን ላይ ቢኖርም ብለው ሲሉ እከራከር ነበር። አሁን ግን የሀገራችን ሕግ ላይ የሳውዲ ሕግ እውነት ቢኖር ብዬ ተመኘው በእውነት። ይህንን ልጅ መርዛ በርቶ ጉሮሮውን አንቆ እንደገደለው ሁሉ ቢደረግለት የእጁን ቢሰጠው ኖሮ ሌላ ደግሞ ወንጀል አይሰራም ነበር። ሀገራችን ላይ ሰው ሁሉ ይፈራ ነበር። አሁን ግን ምንም አይነት ቅጣት ስለሌለ ሰው ሁሉ እንደዚህ አድርጌ እስር ቤት እገባለሁ፣ እንደዚህ አድርጌ እስር ቤት እገባለሁ። ከገባም በኋላ ከ6 ወር በላይ አይታሰርም። ማንም ሰው ከ6 ወር የዘለለ አይታሰርም። ተለማመዱ። ወንጀል አዳዲስ ወንጀሎች ይሰራሉ። ኖርማል ሆነ ሀገራችን ላይ። ፍትህ የለም ሀገራችን ላይ እና ብዙ ሰው በቃ በአሁን ሰዓት ተሳቆ ነው እየኖረ ያለው። ራሱ ገዳይ፣ ራሱ አስፈራሪ፣ ራሱ ፎካሪ ነው አብዛኛው ቦታ ማለት ነው። አገራችን ላይ ህግ እያለ እኛ እስከ መቼ ድረስ ነው ህይወታችን እንደዚህ በሰቀቀን የሚቀጥለው? ፈጣሪ ነው የሚያውቀው። በእውነት በጣም ነው የሚያሳዝነው። እናሳዝናለን፣ ሁላችንም እናሳዝናለን። እኛ ኢትዮጵያውያን በአጠቃላይ እናሳዝናለን።